በመቀሌ ከተማ በዛሬው ዕለት የድሮን ጥቃት መፈጸሙን ተነግሯል። በዛሬው ዕለት የተፈጸመው ጥቃት እንግዲህ በወይዘሮ ፈትለወርቅ ገብረ እግዚአብሔር መኖሪያ ቤት ላይ የተፈጸመ ስለመሆኑ የተነገረው። በዚህም አካባቢ ባለስልጣናት ተሰባስበው እንደነበረና የክልሉ ከፍተኛ አመራሮች ይገኙበት እንደነበረ የመረጃ ምንጮች አመልክተዋል። እነዚህ የድሮን ጥቃቶች በተደጋጋሚ የተፈጸሙ ሲሆኑ በዛሬው ዕለት በእንዳ ማርያም አካባቢና አዲስ ሸምዶን አካባቢ እንደዚሁም ደግሞ ሰሜን እዝ ይገኝበት በነበረው ቦታ ላይ ነው የተፈጸመው። በዚህም አካባቢ የተፈጸመው የድሮን ጥቃት ቅድም እንዳልነው በወይዘሮ ፈትለወርቅ ገብረ እግዚአብሔር መኖሪያ ቤት ላይ ያነጣጠረና በዛ አካባቢ በተሰበሰቡ ባለስልጣናት ላይ ያተኮረ እንደነበረ ተነግሯል። ከዚህ የሚከተለውን ቪዲዮ ተመልክታችሁ ወደ ሌሎች ጉዳያችን እናልፋለን ማለት ነው። ትሪእዎ ኣለኹም ተአየር ወቅዕቶ ኣብዚ ደብደባት ጉድጓድ ትሪእዎ ኣለኹም ኣብዚ ከባቢ መንበሪ ገዛውቲ እዩ ዘሎ ክቡራት ተኸታተልትና ከባቢ እውን ኣብ ናይ ሲቪል መንበሪያት ጉድጓድ ትሪእዎ ኣለኹም ኢኹም ኣጋጣሚ ብጣዕሚ መሕዘኒ እዩ ኣብ ናይ ሲቪል መንበሪ ገዛ ደርብያና ኣጋጣሚ ኣነ ህብ እውን ስለ ዘሸገሩ ስለ ናህብ ተበቲኖም ሕዚ ትሪእዎ ኣለኹም ኣብዚ ገዛ ኣብዚ ጉድጓድ ትሪእዎ ኣለኹም ትገዛውቲ ኩሉ ዓኒ እዩ ትሪእዎ ኣለኹም ስብርባራት ኔት ገዛውቲ ተሰፈር ብምሉእ ትሪእዎ ኣለኹም ኣብ ሲቪል ገዛ እያ ደርብያ ኣብ ሲቪል መንበሪ ኣብ መንበሪ መንደርያ ደርብያ ተኸታተልትና ትሪእዎ ኣለኹም እዚኣ እያ ኣብዚኣ ደርብያ ዘላ ዛናይ ልሙዓንቲ ጀኖሳይደር ስርዓት ብልፅግና ኣብዚ ደርብያ ኣሎ ኣነ ህብ ስለ ዘሸገሩና እዩ ክቡራት ተመልከትና። በትላንትናው ዕለት በወለጋ አካባቢ የተፈጠረው ጉዳይ ምንድነው የሚለውን ለእናንተ እናቀርባለን። ከተለያዩ ወገኖች የሚቀርቡትን መረጃዎችንም ለእናንተ እናደርሳለን። ሌሎች በርካታ መረጃዎች አሉን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። የቪዲዮ ላይክ በማድረግ መከታተል ጀምሩ። በወለጋ አካባቢ እንግዲህ በትላንትናው ዕለት በርካታ መረጃዎች እየወጡ ይገኛሉ። በተለያዩ ወገኖች ነው ይሄ መረጃዎች እየወጡ ያለው። በምስራቅ ወለጋ ዞን ጊዳያና ወረዳ ነው ይሄ ክስተት የተፈጠረው ማለት ነው። በኦሮሞ ብሔርተኞች በተለይም በኦሮሚያ ሚዲያ ኔትወርክ አማካኝነት የተሰራጨው ዜና እንደሚያመለክተው ከሆነ በምስራቅ ወለጋ ዞን ጊዳያና ወረዳ የፋኖ ታጣቂ ኃይሎች ያያሌ ንጹሃን ህይወት ቀጥፈዋል ሲል ነው ያመለከተው። ሰፊ ሀተታ የለውም፣ አጠር ያለ ዜና ነው። የአይን እማኞችን ጠቅሶ ነው ኦኤምኤን ዘገብኩት የሚለው። ፋኖ እንግዲህ በትላንትናው ዕለት ቱሉ ሌንጫ በተባለ አካባቢ በማድፈጥ በፈጸመው ጥቃት ጉዳት ደርሷል ሲሉ ተናግረዋል ብሏል። የፋኖ ታጣቂዎች ከአያና ከተማ ወደ ነቀምቴ በእጀባ እየተጓጓዘ የነበረውን የባንኮች ገንዘብ ከዘረፉ በኋላ በህብረተሰቡ ላይ ጥቃት ከፍተዋል ብለዋል። በጥቃቱ አምቡላንስን ጭምር ኢላማ መደረጉን ተናግረዋል ብለዋል። በህዝብ ማመላለሻ ተሽከርካሪዎች ላይም ጥቃት በመፈጸሙ ጉዳት መድረሱን አስረድተዋል። እንግዲህ የአካባቢ ነዋሪዎች ይህን ተናገሩ ነው የሚለው። እንደምታዩት ምንም ዘርዘር ያለ ነገር የለውም። በየትኛው አካባቢ ስፔሲፊክሊ የተጠቀሰው ከአያና ከተማ ወደ ነቀምቴ ይመጣ የነበረውን ገንዘብ የባንኮች ገንዘብ ዘርፈዋል የሚል ነው። ሆኖም ግን ዝርዝር ነገር የለውም። ሁለተኛ ነገር ያው ከዚህ ቀደም ኦኤምኤን ይዘግበው እንደነበረው አይነት ማለትም አንዳንድ ነዋሪዎች አንዳንድ የአይን እማኞች እያለ እንደሚዘግበው አይነት ዘገባ ነው የሚመስለው። የታማኝነት ጥያቄም ይነሳበታል እና በጊዳያና አካባቢ ያው ይሄ የሚያሳየው አንድምታው ምንድነው ውጊያ እንደነበረ ነው። በዛ አካባቢ የፋኖ ታጣቂዎች እንደሚንቀሳቀሱ የሚታወቅ ነው። እኛም ከትላንት በስቲያ በሰራ ነው ዘገባ ላይ በዚሁ ስፍራ የኦነግ ሸኔ ታጣቂዎች ወይም ደግሞ ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ኃይሎች በአንደኛው ወገን ማለትም በጃል ሞሴ ተብሎ በሚጠራው ግለሰብ የሚመሩት ከመንግስት ጋር በመሆን የፋኖ ታጣቂዎችን ሲከላከሉ ወይም ሲያጠቁ እንደነበረ መረጃዎችን ጠቅሰን ዘግበንላችሁ ነበር እና አሁንም የዛ አይነት ዳይናሚክስ ነው የታየው ማለት። በሌላ በኩል የኦሮሞ ነጻነት ሰራዊት ብሎ ራሱ የሚጠራው ኃይልና የመንግስት ኃይል፣ በሌላ በኩል ደግሞ የፋኖ ታጣቂ ኃይል በአካባቢው የሚንቀሳቀሰው እርስ በርሳቸው የመልሶ የማጠቃቃት ሁኔታ እያሳዩ እንደሆነ ነው ከዚህ ዘገባ መገመት የሚቻለው። እንዲያውም
በትናንትናው ዕለት የተቃውሞ ሰልፍ ሁሉ ተደርጓል ሲሉ ወይም ዘግቧል። እንግዲህ ዛሬ ትናንት በወለጋ በተፈጸመው ጥቃት ብዙ ንጹሃን ዜጎች ላይ ጉዳት መድረሱን ተከትሎ በአያና ከተማ በዛሬው ዕለት ምሽት የተቃውሞ ሰልፍ ተካሂዷል ይላል ወይም ዘገባ። በዛሬው ዕለት የሚለውን ታሳቢ የምታደርጉት በትናንትናው ዕለት ለማለት ነው። የኦሮሚያ ክልል የጸጥታ ኃይሎች በቅርቡ ሲያካሂዱት የነበረው ኦፕሬሽን እንዲቆም ተደርጓል ሲሉ ስሞታቸውን አቅርቧል ተብሏል። ነዋሪዎቹ ቅድም የጠቀስንላችሁ ነው። የኦሮሚያ ጸጥታ ኃይሎች እንደ ገዳ ኮማንዶ፣ ሌሎችም የአካባቢ ሚሊሻዎችም የጸጥታ እርምጃ እንዲያቆሙ ትዕዛዝ ተላልፎላቸዋል ይላሉ። ከዚህ በፊት እንደነገርናችሁ ከሆነ በፋኖ ታጣቂዎች ላይ እርምጃ ሲወስዱ እንደነበረና ከዚሁም ጋር ደግሞ የኦሮሞ ነጻነት ሰራዊትም አብሮ ሽፋንና ከለላ ሲሰጥ እንደነበረ የሚታወስ ነው። ይሄ እንቅስቃሴ እንዲቆም ተደርጓል ብለው ነዋሪዎቹና ተናግረዋል ብለዋል ኦኤምን። በመቀጠልም በቱሉ ሌንጫ አካባቢ በንጹሃን ዜጎች ላይ ግድያ መፈጸሙ ተናግረዋል። ባይዘው በንጹሃን ዜጎች ላይ ግድያ ተፈጸመ እንጂ የተገደሉት የንጹሃን ዜጎች ብዛት እስካሁን አልተጠቀሰም ማለት ነው። በተጨማሪም በርካታ ሰዎች ታግተዋል። እንዲሁም ከ3 ባንኮች የወጣ ወደ ነቀምቴ ሲጓጓዝ የነበረ በግምት ወደ 70 ሚሊዮን ብር የሚጠጋ ገንዘብ ተዘርፏል በታጣቂዎቹ እያሉ ነው ነዋሪዎቹ ተብሏል። የባንኩን ገንዘብ ሲሸኙ የነበሩ የመከላከያ ሰራዊት አባላት ከታጣቂዎቹ ጋር ትስስር በመፍጠር መሳሪያና ገንዘቡን አሳልፈው ሰጥተዋል ብለዋል። እንግዲህ ነዋሪዎች ናቸው የና ስቴት የሰጡት ለማለት ያዳግታል። ምክንያቱም ምናልባት በዚህ ጉዳይ ዙሪያ የቅርብ መረጃ ሊኖር የሚችለው ከመንግስት አካል ነው ወይም ይሄን ነገርም ከዚህ ነው ያገኘው። እናም የመከላከያ ሰራዊት አባላት እንዴት ትስስር ፈጥረው ገንዘቡን እና የጦር መሳሪያቸውን አሳልፈው ሊሰጡ ይችላሉ የሚለውን ነገር በግልጽ ነዋሪዎቹ ይሄ ነው ብለው ሊናገሩ የሚችሉ አይመስልንም። ምክንያቱም እነሱ ካላቸው ርቀት አንፃር ማለት ነው። ለዚህ ጉዳይ ቅርበት የሚኖረው የመንግስት አካል ነው ማለት ነው። ይሄ መረጃ ወይም ደግሞ ይሄ ዜና ከመንግስት አካላት ሾልኮ በወጣ ወሬ አማካኝነት እንዲሰራ የተደረገ እንደሆነ መገመት የሚቻል ነው ማለት ነው። በጥቃቱ ወቅት የህዝብ ማጓጓዣ ተሽከርካሪዎች መቃጠላቸው ነዋሪዎች ተናግረዋል። የአካባቢው ነዋሪዎች የጸጥታ ኃይሎች ጣልቃ ገብነትና የመንግስት እርምጃ አነስተኛ ስለሆነ በዚህ ላይ ቅሬታችንን አሰምተናል ብለዋል ሲል ኦኤምኤን ዘግቧል ማለት ነው። የኦኤምኤን ዘገባ እንግዲህ ባጭሩ ይሄ ነው ማለት ነው። በአንድ ወገን ይሄ ነው እየተነገረ ያለው፣ በሌላ ወገን ደግሞ የፋኖ ደጋፊዎች የፋኖ ታጣቂ ኃይሎችን የሚደግፉ ወገኖች ዘመነ ካሴ የሚመራው የፋኖ ታጣቂ ቡድን የአማራ ፋኖ ብሔራዊ ንቅናቄ ወይም አፋብን የሚባለው በዛ በወለጋ አካባቢ እንደሚንቀሳቀስ ሲገለጽ ነበር። እናም በዛ አካባቢ ባደረገው እንቅስቃሴ በምስራቅ ወለጋ ፈንደቅ አካባቢ ድል በድል ሆነናል እያሉ ነው። እንግዲህ እነሱ የደፈጣ ጥቃት አድርሰናል፣ በዚህም ከፍተኛ ወታደራዊ ግጭት ተከስቷል፣ እኛም ድል አድርገናል ሲሉ ተናግረዋል። እንግዲህ ከአንገር ጉተን ከተማ ተነስተው በፈንደቃ ሰፈር በሚገኙ አካባቢ ነዋሪዎች ላይ ጥቃት አድርሷል የተባሉ የክልሉ ጥምር ኃይሎች ወደ ተነሱበት ለመመለስ ሲሞክሩ በአንገር ጉተን አካባቢ በነበረው ታጣቂ ኃይል በፋኖ ታጣቂ ኃይል ጥቃት ደርሶባቸዋል ሲሉ ድል በድል ሆነናል እያሉ ይገኛሉ ማለት ነው። እንግዲህ ከ28ቱ ተሽከርካሪዎች 24ቱ ተደምስሰዋል፣ 4 ተሽከርካሪዎች ብቻ ወደ ኋላ ተመልሰዋል ብለዋል። በርካታ መሳሪያዎችንም ማርከናል እያሉ ነው የፋኖ ኃይሎች። እንግዲህ ይሄን ይመስላል ማለት ነው። እነሱ በዚህ በኩል ድል እያደረግን ነው ሲሉ፣ በዚህ በኩል ደግሞ በኦሮሞ ብሔርተኝነት ውስጥ ያሉ ሰዎች ደግሞ በአካባቢው ፋኖ በፈጸመው ጥቃት ንጹሃን ተገድለዋል እያሉ ስሞታ እያቀረቡ ይገኛሉ ማለት ነው። በሁለቱም ወገኖች መካከል ያለውን የመረጃ ዝንፈትን በለው ክፍተት ለማስተካከል ከገለልተኛ አካላት እስካሁን ድረስ የወጣ ምንም አይነት መረጃ የለም። ገለልተኛ አካላት መረጃ እስኪያወጡ ድረስ እንግዲህ የምንከታተለው ይሆናል ጉዳዩ። እንግዲህ ከሰሞኑ በአንገር ጉተን አካባቢ ለ8 ተከታታይ ቀናት በአማራ ተወላጆች ላይ ጥቃት ሲፈጸም ነበረ ብለው ደግሞ የሚናገሩ ወገኖች አሉ። ለ8 ተከታታይ ቀናት በተፈጸመው በዚሁ ጥቃት
100 ያህል የአማራ ተወላጆች በመንግስት የጸጥታ አካላት እና በአካባቢው ታጣቂዎች ተገድለዋል ብለው ደግሞ የሚናገሩ ወገኖች አሉ። እነሱም ያው አንዳንድ የቪዲዮ ማስረጃዎችን ለማሳየት እየሞከሩ ነበረ፣ ግን ቬሪፋይ የተደረገ አይደለም ወይ ደግሞ ሐቀኝነቱ የተረጋገጠ አይደለምና ይሄ ጥቃት በሐቅ ተፈጽሟል ወይ የሚለው በገለልተኛ አካላት ተመርምሮ የተረጋገጠ ነገር የለም። ከዚህ በፊትም እንደተፈጸመ በእርግጥም የአካባቢው የመረጃ ምንጮች መናገራቸውን ጠቅሰን እኛም ዘግበን ነበረ። ሆኖም ግን ይሄኛው እንግዲህ ለተከታታይ 8 ቀናት የተፈጸመው ግድያ እንግዲህ በዛ በኩል ኦሮሞ ተጨፍጭፏል በኃይል በጣም የተጨፈጨፈው የሚሉ አሉ። በዚህ ወገን ደግሞ አማራ በጣም ተጨፍጭፏል የሚሉ አሉ። ምንድነው የተፈጠረው የሚለውን ለማረጋገጥ አስቸጋሪ የሚያደርገው ለዚህ ነውና የሁለቱንም ወገኖች ክሌም የሚመረምር ገለልተኛ አካል እስኪገኝ ድረስ እንግዲህ መረጃውን እንደ መረጃ ለእናንተ እናቀርብላችኋለን ማለት ነው። በዛ ስፍራ ያለው በሁለት ተጻራሪ ወገኖች የሚሰራጨው መረጃ እንግዲህ ይሄን የሚመስል ይሆናል ማለት ነው። በሌላ በኩል የቶቶት ባህላዊ ሬስቶራንት ባለቤት የሆኑት አቶ ጠንክር ቴኒ በፌደራል ፖሊስ በቁጥጥር ስር ውለዋል ተብሏል። የፌደራል ፖሊስ ከቀናት በፊት በበርካታ የገቢዎች ቢሮ ሰራተኞች ከሙስና ጋር በተያያዘ በቁጥጥር ስር አውሏቸው እንደነበረ የተነገረ ሲሆን የቶቶት ባለቤትና ዋና ስራ አስፈጻሚ የሆነው አቶ ጠንከርም ከነዚሁ ተጠርጣሪዎች ጋር አብሮ ከነሐሴ 2 ቀን 2018 ዓ.ም ጀምሮ በህግ ጥላ ስር በቁጥጥር ስር እንደሚገኝ ተነግሯል ማለት ነው። ባለሀብቱ እስካሁን እስከ ትላንት ነሐሴ 13 ቀን 2018 ዓ.ም ድረስ ፍርድ ቤት አልቀረበም። ለ11 ተከታታይ ቀናት በእስር ላይ ቢቆይም የተጠረጠረበት ወንጀል በግልጽ እንዳልተነገረውና የጊዜ ቀጠሮም እንዳልተጠየቀበት ቤተሰቦቹ ተናግረዋል። እንግዲህ እስካሁን ድረስ ለምንድን የታሰረው በምን ምክንያት ነው ለእስር የተዳረገው የሚለው ነገር የተጠቀሰ ነገር የለም። አዳዲስ መረጃ ካለ በጠንከር ቴኒ ዙሪያ ለእናንተ የምናቀርብላችሁ ይሆናል። በሌላ በኩል ወደ ራያ በኩል እንሄዳለን። በራያ በደረሰው ድርቅ ምክንያት የአርሶ አደሮች ኑሮና የእንስሳት ህይወት ከፍተኛ አደጋ ላይ ወድቋል። በራያ በደረሰው ከፍተኛ የዝናብ እጥረት ምክንያት በተከሰተው ድርቅ በህብረተሰቡና በእንስሳት ጤና ላይ ትልቅ እንቅፋት መፈጠሩ ተነግሯል። 70% የሚሆነው የአካባቢ መሬት በዝናብ እጥረትና በድርቅ የተጠቃ በመሆኑ ሰብሎች ሙሉ በሙሉ ከጥቅም ውጭ መሆናቸው ሲነገር፣ ሳርና ውሃ በማጣታቸው በሺዎች የሚቆጠሩ እንስሳት በረሃብና በውሃ ጥም ተዳክመው በከፍተኛ የሞት አደጋ ላይ ወድቀው እንደሚገኙ ነው የተዘገበው። ድርቁ ከቀን ወደ ቀን እየተባባሰ በመሄዱ የአርሶ አደሮች ኑሮና ህይወት በከፍተኛ ስጋት ላይ ወድቆ እንደሚገኝ ነው የተነገረው። በዚህ በተከሰተው የተፈጥሮ አደጋና የኤልኒኖ ክስተት ምክንያት የተጎዱ አርሶ አደሮችና እንስሳት አስቸኳይ እርዳታ የሚያስፈልጋቸው በመሆኑ የሚመለከታቸው አካላት ባለሀብቶችና የእርዳታ ድርጅቶች አስቸኳይ ድጋፍ እንዲያደርጉ ጥሪ እየቀረበ እንደሚገኝ ነው እንግዲህ ዘገባውን የተመለከተው ማለት ነው። በሌላ በኩል የኢትዮጵያ ብር ምንዛሬን ለማረጋጋት በቢሊዮን የሚቆጠር ዶላር ወጪ ቢደረግም የምንዛሬ ዋጋው ከታሪክ እጅግ በጣም ዝቅተኛ ደረጃ ላይ መውደቁ ተነግሯል። የኢትዮጵያ ብሔራዊ ባንክ ምንዛሬውን ለመደገፍ በዚህ ዓመት ብቻ ወደ 2.2 ቢሊዮን ዶላር ገደማ ቢያወጣም የብር ከዶላር አንጻር ያለው የምንዛሬ ዋጋ ከታሪክ ዝቅተኛ ደረጃ ላይ መውደቁን ብሉምበርግ የዜና ወኪል ዘግቧል። ይህ የሆነው የገቢ ዕቃዎች ወጪ በመጨመሩና ለውጭ ሀገር ምንዛሬ ያለው ከፍተኛ ፍላጎት በመሬት ላይ ያለውን የምንዛሬ ተመን መጫኑን በመቀጠሉ ነው። ብር በዚህ ዓመት በ3.2 በመቶ ዝቅ ብሎ በ1 ዶላር ወደ 162 ብር ገደማ የተመነዘረ ሲሆን ይህም ባለፈው አንድ ዓመት ውስጥ ብሉምበርግ ከሚከታተላቸው 23 የአፍሪካ ሀገራት ገንዘቦች መካከል ደካማው አፈጻጸም ያለው ተአስብሎታል። መንግስት እንደ አውሮፓውያን አቆጣጠር በ2024 በዓለም አቀፉ የገንዘብ ድርጅት IMF የሚደገፈውን የምንዛሬ ማሻሻያ ተግባራዊ ካደረገ ወዲህ የብር ዋጋ መሸርሸሩን ቀጥሏል። ከኢራን ጋር በተያያዘው ግጭት የተነሳ የዓለም አቀፍ የነዳጅ ዋጋ መጨመሩ የነዳጅና የማዳበሪያ ገቢ ዕቃዎችን ወጪ እንዲጨምር ማድረጉ ተመላክቷል። እንዲሁም በባህረ ሰላጤ ሀገራት ከሚኖሩ ኢትዮጵያውያን ሰራተኞች የሚላከውን የሐዋላ ፍሰት በመጉዳቱም ጭምር ይሄ ጫና ተባብሷል ተብሏል። በስታንዳርድ ቻርተርድ የአፍሪካ ኢኮኖሚስት የሆኑት ሳራ ቤንትግሌን ለብሉምበርግ እንደተናገሩት የውጭ ምንዛሬ እጥረት የሚከሰተው
መዋቅራዊ በሆነው የውጭና የገቢ ንግድ አለመመጣጠን ምክንያት ነው ብለዋል። ኢትዮጵያ የነዳጅ አስመጪ በመሆኗ የዓለም አቀፍ የነዳጅ ዋጋ ሲጨምር ብር የበለጠ ጫና ይገጥመዋል ብለዋል። የውጭ ምንዛሬ እጥረቱ በህጋዊውና በጥቁር ገበያው መካከል ያለውን ልዩነት አስፍቶታል። ብሉምበርግ እንደዘገበው በአዲስ አበባ ጎዳናዎች አንድ የአሜሪካ ዶላር በ180 ብር ገደማ እየተመነዘረ ሲሆን ይህም ከመደበኛው የምንዛሬ ተመን በ15 በመቶ ብልጫ እንዳለው ነው የተነገረው ማለት ነው። በአዲስ አበባ የሚገኘው ፕራግማ አድቫይዘሪ ዋና ስራ አስፈጻሚ የሆኑት መርዕድ ፍቅረ ዮሐንስ እንደተናገሩት ከጳጉሜ 6 ወይም መስከረም 1 የኢትዮጵያ አዲስ ዓመት በፊት የውጭ ምንዛሬ ፍላጎት ከፍተኛ ሆኖ እንደሚቀጥልና ከገቢ እቃዎችና ከብድር አንጻር ወይም ከኤልሲ ጋር የተያያዙ ጥያቄዎች እንደሚጨምሩ ተናግረዋል ማለት ነው። እንግዲህ በዚህ ሁኔታ የብር አጠቃላይ መግዛት አቅም በእጅጉ ስለ መውረዱ ነው እንግዲህ እየተነገረ ያለው። በሌላ በኩል ደግሞ በሰሜን ጎንደር ዞን ጠለምት ወረዳ ወይም ደጃች ሜዳ ወረዳ በድርቅ ምክንያት የሰውና የእንስሳት ሕይወት ማለፉ ተገልጿል። በምግብ እጥረትና በወረርሽኝ 35 ሰዎች እንዲሁም ከ14000 በላይ እንስሳቶች ሞተዋል ተብሏል። በድርቁም የተነሳ ነዋሪዎች እየተሰደዱ ስለመሆናቸውም ተነግሯል። እስካሁን በምግብ እጥረት ችግር ምክንያት የሞተ ሰው መረጃ አልደረሰንም አልደመደምንም ሲልም የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን በበኩሉ ገልጿል። በአማራ ክልል ሰሜን ጎንደር ዞን ጠለምት ወይም ደጃች ሜዳ ወረዳ በተከሰተ የዝናብ እጥረት፣ ድርቅና ወረርሽኝ ምክንያት የሰው ሕይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸውን የአካባቢው ነዋሪዎችና አመራሮች ገልጸዋል። የበሰቂያ ቀበሌ አስተዳዳሪ አቶ ዘነበ ቢራሳው ከሰኔ ወር ጀምሮ በምግብ እጥረትና ወረርሽኝ 35 ሰዎች መሞታቸውን ሲናገሩ በአገጣ ቀበሌ ደግሞ 8 ሰዎች ሕይወታቸው ማለፉን ነዋሪዎች ገልጸዋል። የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላሁን በድርቁ ምክንያት እስካሁን 14088 እንስሳት መሞታቸውን አረጋግጠው የድርቁን አሳሳቢነት ከዞን እስከ ክልል ማሳወቃቸውን ገልጸዋል። በምግብ እጥረት የሞተ ሰው ስለመኖሩ ግን እስካሁን ያረጋገጡት መረጃ እንደሌለ ነው ያመለከቱት። በሌላ በኩል በዚሁ ወረዳ መራው በተባለው ቀበሌ በተከሰተው አሰቃቂ ድርቅ ምክንያት የ16 ሰዎች ሕይወት ማለፉንና በመቶዎች የሚቆጠሩ የቤተሰብ አባላት ለስደት መዳረጋቸውን የመራው ቀበሌ ዋና አስተዳዳሪ አቶ ጥላሁን ገብረ ሚካኤል ተናግረዋል። እንደ አስተዳዳሪው ገለጻ በአካባቢው ከመጋቢት ወር ጀምሮ ምንም አይነት ዝናብ በመጥፋቱ አርሶ አደሩ የዘራው እህል ሳይበቅል ቀርቷል። በዚህም ምክንያት በአካባቢው የምግብ እጥረትና ረሃብ በመከሰቱ የሰው ሕይወት ከማለፉ ባሻገር የቁም እንስሳትም ጭምር ሙሉ በሙሉ ማለቃቸውን አክለዋል። በተጨማሪም ድርቁ ያስከተለው የረሃብን ሁኔታ መቋቋም የተሳናቸው 488 አባወራዎች አካባቢውን ለቀው ወደ ምዕራብ ትግራይ መሰደዳቸውን ጥላሁን አስረድተዋል። ችግሩን በተመለከተ እስከ ክልል ድረስ አቤቱታ መቅረቡን የጠቆሙት አስተዳዳሪው ከየቀበሌው የተመደቡ አካላት የሞቱ ሰዎችን፣ የተሰደዱ አባወራዎችን እና ያለቁ እንስሳትን ቁጥር መዝግበው ለሚመለከተው አካል ቢያሳውቁም እስካሁን ምንም አይነት ምላሽ አለመገኘቱን ገልጸዋል። ከዚህ ቀደም በመንግስት የተደረገው ድጋፍ ለአቅመ ደካሞች ብቻ የተሰጠ የሴፍቲኔት እርዳታ እንደነበረ ማክለውም ጠቁመዋል። እየከፋ የመጣውን የረሃብ አደጋ ተከትሎ የአካባቢው ነዋሪዎች የድንገተኛ እርዳታ ጥያቄ በማንሳት ሰልፍ መውጣታቸውን የገለጹት አቶ ጥላሁን አሁንም አስቸኳይ ድጋፍ ካልቀረበ የአካባቢው ሕዝብ በረሃብ የሚያልቅበት አጋጣሚ ሰፊ በመሆኑ የሚመለከታቸው አካላት በፍጥነት እንዲደርሱላቸው ነው ጥሪያቸውን ያስተላለፉት ማለት ነው። በሌላ በኩል ደግሞ ሀርማን ኮህን የቀድሞ የአፍሪካ ጉዳዮች ምክትል ኃላፊ የነበሩት በአሜሪካ የውጭ ጉዳይ ሚኒስቴር በለንደኑ የኢትዮጵያ የሰላም ስምምነት በ1983 ዓ.ም በተካሄደው ላይ የጎላ ሚና እንዳላቸው የሚታወቅ ነው። በትዊተር ገጻቸው ላይ እንግዲህ አንድ መልእክት አስተላልፈዋል። ከሰሞኑ ቴምፖራሪ ፕሮቴክሽን ስታተስ ተብሎ የሚጠቀሰውና በአሜሪካ ለሚገኙ ኢትዮጵያውያን ተሰጥቶ የቆየው የጊዜያዊ ከለላ ሁኔታ ወይም ደግሞ ስታተስ በፍርድ ቤት እንዲነሳ ተደርጎ የትራምፕ አስተዳደር እነዚህ ነው ኢትዮጵያውያን ዲፖርት ማድረግ የሚችልበት ሁኔታ ወይም ስልጣን ተሰጥቶታል ማለት ነው። ይሄን ተከትሎ ነው እንግዲህ ሀርማን ኮህን አንድ ጽሑፍ ያጋሩት ማለት ነው።
በውጭ ጉዳይ ሚኒስቴር ውስጥ በነበረኝ አገልግሎት ለ10 ዓመታት ማለት ነው ከነበሩ በጣም ያኮሩኝ ሁኔታዎች አንዱ ከ14000 በላይ የሚሆኑ ይሁዲዎችን ከኢትዮጵያ ወደ እስራኤል በወሰደው የኦፕሬሽን ሰለሞን ሂደት ላይ መሳተፊያ ወይም ደግሞ ማመቻቸቴ ማለት ነው ብሏል። አክለውም እንግዲህ ከዚህም በተመሳሳይ ሁኔታ ደግሞ በጣም የሚያስቀውና የሚያሳዝነው ደግሞ የፌደራል ፍርድ ቤት የአሜሪካ የበርካታ ኢትዮጵያውያን ዜጎች ወይም ደግሞ የ5000 ኢትዮጵያውያን በቅርብ ዓመታት ወደ አሜሪካ የመጡ ዜጎችን የመስራትና የመንቀሳቀስ መብት የሚሰጠውን ቲፒኤስ የተሰኘውን ስታተስ ለማቆም መወሰኑ ነው ብለዋል። ይሄ የፍርድ ቤቱ ውሳኔ አሁን ያለው አስተዳደር የቴምፖራሪ ፕሮቴክትድ ስታተስ የተሰኘውን ለኢትዮጵያ የሰጠውን ተገን እንደሚያቆመው የሚታወቅ ሲሆን ይሄንንም ደግሞ ለመፈጸም ደግሞ የፕሬዝዳንቱ ይሄን ለመፈጸም የሚያስገድደው ምንም ነገር የለም ብለዋል። እናም የአሜሪካ የረጅም ጊዜ እሴቶች አሁንም ተጠናክረው ይቀጥላሉ ብዬ ተስፋ አረጋለሁ ሲሉ ተናግረዋል። ይሄ የቲፒኤስ ማለትም የቲፒኤስ ሁኔታ መቀነሱ ወይም ደግሞ እንዲቆም መደረጉ ለሄርማን ኮሄን በእጅጉ አሳሳቢ ሆኗል። እናም ይሄ ጉዳይ ተመልሶ እንደሚታይ ተስፋ እንዳደረጉ ነው የተነገረው ማለት ነው በትዊተር ገጻቸው ላይ እንደተመለከትነው ማለት ነው። ሁለት መረጃዎችን እናጋራችሁና ዝግጅታችንን እንቋጫለን። የግብፁ አልሐራም ጋዜጣ በኢትዮጵያ ላይ ከረረ ወንጀላና ማስፈራሪያ ሰንዝሯል። የኢትዮጵያ ቅዠትም በሚል ርዕስ ያወጣው ሐተታም አነጋጋሪ ሆኗል። የኢትዮጵያ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ በቅርቡ ሰጥተውታል ባለው መግለጫ ላይ ከፍተኛ ተቃውሞ በማንሳት በኢትዮጵያ ላይ ቃላት ጦርነት ከፍቷል። አልሐራም የግብፁ ጋዜጣ እንደገለጸው ከሆነ ኢትዮጵያ ታላቁ የህዳሴ ግድብ ከተጠናቀቀ በኋላ በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባትና የታችኛውን የተፋሰስ ሀገራት የውሃ ፍሰት በቁጥጥር ስር አድርጋለሁ ማለቷ ዓለም አቀፍ ሕግን የጣሰና በታችኞቹ ሀገራት ላይ በላይነቷን ለመጫን የምታደርገው ቅዠት ነው ሲል ወንጅሏል። ኢትዮጵያ የህዳሴውን ግድብ ካጠናቀቀች በኋላ ወደ ግብጽና ሱዳን የሚፈሰውን ውሃ መቆጣጠር ፍላጎት እንዳላትና ተጨማሪ 3 ግድቦችን ለመገንባት ማቀዷ ግብጽን ከፍተኛ ስጋት ውስጥ መክተቱን ገልጿል። ይሄ ሐተታ እንደ አውሮፓውያኑ አቆጣጠር በኦክቶበር 2024 ስምምነት አግኝቶ ስራ ላይ የዋለው የናይል ተፋሰስ የትብብር ማዕቀፍ ስምምነት ወይም የኢንቴቤው ስምምነት በግብጽና ሱዳን ዘንድ ተቀባይነት እንደሌለውና የታሪካዊ ውሃ መብታቸውን እንደማይነካ ተነግሯል ወይም ደግሞ ይህንን እንደማይጻረር እና ተግባራዊነት እንደሌለው ተገልጿል ብሏል። የኢትዮጵያ መንግስት የውስጥ ቀውሶችን ለማስረሳት የውጭ ጠላት የመፍጠር ስልት ይጠቀማል ያለው ጋዜጣው የባህር በር ለማግኘት የሚደረገው ጥረት የጎረቤት ሀገራትን የሶማሊያ፣ ኤርትራና ጅቡቲ ሉዓላዊነት የሚጋፋ ነው ብሏል። ግብጽ የታላቁ ህዳሴ ግድብ የአሰራር ደንብና የመረጃ ልውውጥ ስምምነት ሳይደረግ መቅረቱ ለከፍተኛ የውሃ እጥረት እንዳጋለጣት ገልጻ የአባይ ወንዝ የትኛውም ሀገር የግል ንብረት አለመሆኑንና ግብጽ የህዝቧን የህልውና ጉዳይና የውሃ መብት ለማስከበር ማንኛውንም አይነት አስፈላጊ እርምጃ ከመውሰድ ወደ ኋላ እንደማትል አስጠንቅቃለች። የመጨረሻው መረጃ የጣሊያን አምባሳደር ከኢትዮጵያ መባረራቸውን የሚገልጽ ነው። በኢትዮጵያ የ10 ወራት ቆይታ ብቻ የነበራቸው የጣሊያን አምባሳደር ሴም ፋብሪዚ በኢትዮጵያ መንግስት አልፈለግኩም ተብለው ከሀገር እንዲወጡ መደረጉ አነጋጋሪ ሆኗል። አምባሳደሩ ከጥቂት ቀናት በፊት ወደ ሮም የተመለሱ ቢሆንም የጣሊያን የውጭ ጉዳይ ሚኒስቴር ጉዳዩን በሚስጥር ለመያዝ መሞከሩና ተመሳሳይ የመልስ እርምጃ አለመውሰዱ በዲፕሎማቶች ዘንድ ጥያቄ ያስነስቷል። እንደ ምንጮች ገለጻ አምባሳደር ፋብሪዚ አዲስ አበባ እንደገቡ በኤምባሲ ውስጥ ይታዩ የነበሩ ህገወጥ አሰራሮችን ለማስቆም ጥብቅ እርምጃዎችን ወስደዋል። ቀደም ሲል በኤምባሲው ፈቃድ ለጠቅላይ ሚኒስትር አብይ አህመድ ቤተሰቦችና ወዳጆች የሚላኩ ዕቃዎች፣ መለዋወጫዎች፣ የቤት ዕቃዎችና መሳሪያዎች ያለ ፍተሻ ይገቡ እንደነበርና አምባሳደሩ ይህን አሰራር አልቀበልም በማለታቸው ከበርካታ አካላት ጋር ቅሬታ ውስጥ መግባታቸው ተገልጿል። አምባሳደሩ ከመጡ በኋላ የጠቅላይ ሚኒስትሩ የቅርብ ሰዎች ያገኙት የነበረውን የቪዛ መብት ገድበው የቪዛ ማመልከቻዎች ከማንኛውም ተጽዕኖ ነጻ በሆነው ቪኤፍኤስ ግሎባል በተባለ ግልጽ አሰራር በኩል ብቻ እንዲስተናገዱ ማድረጋቸው ሌላው ቅሬታ የፈጠረ ነጥብ ነው። የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታያኒ አምባሳደራቸው ሲባረር ምንም አይነት ዲፕሎማሲያዊ ምላሽ አለመስጠታቸውና በሮም የሚገኙትን የኢትዮጵያ አምባሳደር አለመባረራቸው መነጋገሪያ ሆኗል።
በኢትዮጵያ አዲስ ያገረሸው ጦርነትና ሀገሪቱ ዳግም መሳሪያዎችን እየታጠቀች ባለችበት ወቅት የጣሊያኑ ሊዮናርዶ የጦር መሳሪያ ኩባንያ ከኢትዮጵያ ጋር ባለው ግንኙነት ዙሪያ የተፈጠሩ አለመግባባቶች ለአምባሳደሩ መባረር ተጨማሪ ምክንያት ሳይሆኑ አልቀሩም ተብሏል ማለት ነው። እንደ መጨረሻ ደግሞ አንድ አጭር መረጃ ስነግራችሁ የስፖርት ጋዜጠኛው አዱላ ፍሬው በትላንትናው ዕለት በእስር መዳረጉ ተነግሯል። ጋዜጠኛ አዱላ ፍሬው በኤንቢሲ ቴሌቪዥን እና በትርታ ኤፍኤም ላይ ስፖርታዊ ዝግጅቶችን ሲያቀርብ እንደነበረ የሚታወቅ ነው። ከዛም ውጪ በራሱ የዩቲዩብ ቻናል አሉላው ፍሬው አማረ ኦፊሻል በተሰኘው የዩቲዩብ ቻናል ላይ የተለያዩ መረጃዎችን ሲያጋራ ነበር። በትላንትናው ዕለት ምሳ ሰዓት ላይ ምግብ እየተመገበ በነበረበት ወቅት በጸጥታ አካላት በቁጥጥር ስር መዋሉ ተነግሯል። በቁጥጥር ስር የዋለበት ምክንያት እስካሁን የተገለጸ ነገር የለም። ይሁንና ከቀናት በፊት የኤንቢሲ ቴሌቪዥን ዋና ስራ አስፈጻሚ የሆኑትን አቶ ብሩክ ከበደን በእጅጉ የሚያጥላላ ዝግጅት መስራቱና ይህም ዝግጅት ደግሞ በእጅጉ በዚህ ጋዜጠኛ ላይ ተጽዕኖ መፍጠሩ አንዳንድ ወገኖች ታዝበው ነበር። እስሩ ከዚህ ጉዳይ ጋር ይገናኝ ይሆን ሲሉ ግምታቸውን ሰጠዋል ማለት ነው። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። ይህን የመጨረሻ ቪዲዮን ጋብዛችሁና እንሰናበታችኋለን። ይሄ ቪዲዮ የሚያሳየው እንግዲህ በቅርብ ቀናት ውስጥ በመቀሌ አሸንዳ በዓል ይከበራል። ከአመታት በፊት በታዳሚዎች ተጥለቅልቆ የነበረው በቪዲዮ ላይ የሚታየው ሆቴል አሁን ባዶ ሆኗል። የአሸንዳ በዓል እንግዲህ ጭር ብሏል ሲሉ ነው አንዳንድ ወገኖች የላኩልን ቪዲዮ የሚያሳየው። ይህን ቪዲዮ ተከታተሉና መልካም ጊዜ እንዲሆንላችሁ እመኛለሁ። መልካም ቀን ይሁን።